እኔ ልንገርህ እባክህን ወንድሜ ተቀጥቻለሁ እሰርልኝ ወይ መፍቻ የለኝም ካልኩት የኔ ስህተት ምናልባት እነሱ ሲያስሩ መኪና ውስጥ መቀመጥ አልነበረብኝም። ይሄ ጥፋቴ ነው፣ ይቅርታ ጠይቃለሁ። ቁጭ አንተ አልወረድክም ማሰራቸው ምን አደረክ? በቃ እዛው ነው አየር ላይ ነው ያሰረልህ። በቃ በጣም በሚገርም ሁኔታ ማለት ነው። ይሄ ለምን እኮ ልንገርህ ለሀገሬ እኮ እየሰራሁ ያለው ሰው ነኝ እኮ ነኝ። ለሀገሬ እኮ እየሰራሁ ነው። ለመከላከያ ሰራዊት ድጋፍ እያደረኩ ነው። መከላከያ ሰራዊት ጉና 21ኛ ክፍለ ጦር ሄጄ ሸልመውኛል። ወጣቱ ስራ እየሰራው ነው። ወጣቱን አይምሮ እየቀየርኩ ነው። ግን አይደለም መንሱሬ ያሰረልሱ ትራፊክ ወጣሙ ነው እያሉ ነው። ቢያንስ ያኛው ሲክስ ፓክ ያለው ቢያስርልህ ራሱ ኖርማል ነው። ወጣሙን ያሰረለት አሁን እያበጣበጠ ያለው ሰው ለምንድን ነው ቦርጩን እንኳን ሳቲስፋይድ ማን ነው እንደዚህ ሳይገድለው እንዴት የሁሉ መስዋዕትነት ሊከፍል ቻለ ነው የሰው ጥያቄ። ይሄን ነው ለማስተጋባት አስካለች እየትለያለሽ መንሱርን በዝበዝ ነው ያረክሽው። እሱን እኔ መንሱር አስካለች እጄ ዛሬ ቁጥር ስንቴ እንዳሸነፍኩ ቁጥር መንሱር እግዚአብሔር ቁጥር። ይሄ አራተኛ ጨዋታ ነው። ጥሩ ጨላ ታመጣለህ ፋይናሊ ማለት ነው። ده قلته عاتقت تو عاتقت زقا እሺ ዛሬስ እንዴት ነው? እንዴት ነው ውሏችሁ የሚሆነው? ምን ልትሰሩ አሰባችሁ? ያው አንቺን እንሸኝሽና ቆመን እንዴ ቻው ቻው እንላለን። እሺ ከዛ ማታ እነዛ ፈረንጆቹ በአማርኛ የሚያወሉ ፊልም አለ አይደለ? እሱ ይደገማል፣ እሱን ደግመን እናያለን። እሺ ከዛስ ጠዋት ያየነው ፊልም አለ አይደለ? እሱን በቃላችን ሸምድደን 7 ሰዓት ላይ ሲደገም ቀድሞ ባለ ደግሞ እንጫወታለን። ምሳ እንበላለን እንጂ ምሳው እንዳይደልፋ። ምሳ ከተበላ በኋላስ? ያው ምሳ ከበላን በኋላ ትንሽ ከበድ ስለሚለን ቀለል ያሉ ጨዋታዎችን ነው የምንጫወተው። ለምሳሌ አሳደበለው፣ እግጫ፣ ዘሎ ማፍረጥ፣ በአናት መተከል ከከፍታ ላይ ብቻ ብዙ ናቸው የምንጫወተው። እንዴ ፍቅር ጨዋታ ነው ብላችሁ ትጫወታላችሁ? ኧረ ትሞታላችሁ። ተው ይኸውላችሁ ከዚህ በኋላ እንደዚህ እየተሳሳቁ እየተቀላለዱ መኖር ያለ እኔ ብድር መስሪያ ቤት አመቻችቶልኛል። ቀይ ዶሮዎች አመጣለሁ። አትዬ ባልሽን መታቆት ተጅንኩላ እንዳቀፈች ቀይ ዶሮ ታመጭልኝ ነው። ሰገድ ገንቦ ራስ ቀልድ ሞታል። ይኸውላችሁ ኪያ አኒማል ፋርም አሉ። እነሱ ጋር ደውላለሁ እኔ። ቀይ ዶሮን እሱ ድረስ ያመጡልናል። በተወሰነ ጊዜ ውስጥ እንቁላል መጣል ይጀምራሉ። ምርታማ ሆንም ማለት አይደል? ከዛ በኋላ አንዴ በቅቅል አንዴ በጥብስ አንዴ በፍርፍር እያደረግን መብላት ነው። እንትን ክፍል ላገኝ እዛው ስብል ኧረ እየሄዳችሁ አናታሙላ ወዳ እየዞርሽ 2000 ትሸጫለሽ እንቁላልሽ። ብቻ እናንተ ወደ ኪያ ፋርም ደውሉልን፣ ያላችሁበት እናደርሳለን። ሄሎ አቤት ማን ልበል? ማን አንተ? እኔ ባቢ ነኝ። ባቢ ነህ? አዎ ማዳቲ ነህ? አዎ እስኪ አንዴ እናትን አቅርብልኝ። እናቴን ፈልጌ ነበር። የለችም። የት ሄዳለች? እኔ እንጃ የት እንደሆነ እንጃ። ወደ ውጭ ወጣ ሄደች። እስኪ አንዴ ሰፈር ውስጥ ካለች ይና ነገረኝ። የለችም። እኔ እኮ ውጭ ነበርኩ። ስልኩ ሲጠራ እኮ ነው የመጣሁት። እስኪ አንዴ ሰፈር ውስጥ ካለች አንተ አይተህ ነገረኝ። ምን አባቱን የሚከራከር እንዴ? የለችም አልኩህ አይደል? እንደ እናትህ ትበዳ። ማን ነው? ሰላም ጤና ይስጥልኝ። የዛሬ 2 ዓመት አካባቢ የዚህ አንድ እግር ጫማ ጠፍቶብኝ ነበር። በሽታ ደርሼበታለሁ። እዚህ ግቢ ነው። ጫማዬን መልሱ። ሰውዬ ጤነኛ አይደለ? ጤነኛ ነኝ እንጂ ለምን ጤነኛ እንዴ? ልጅ ቢለዩ አመት የማይቆዩ ነው። ጫማ ከጫማ አትበልሽ። ሌባውላ ሰውዬ ለምን አትሄድም? ደብላችሁ ታጠኑት ሁለቱንም አንድ ላይ።
ሰላም ነው ዶክተር፣ እንዴት ነህ? እንኳን ደህና መጣ። የምርመራ ውጤት ደርሷል። እንትን እንዳለብህ አንተ ጆሮ ደግፍና የአንገት መቆልመም። እሱ ብቻ አይደለም፣ እርጉዝ ነህ ማለት እንትን ነው። ዶሴን ሳገላበጠው በቃ እርጉዝ ነህ አሁን። ኧረ ወንድ ልጅ አያረግዝም ዶክተር። ማነው አንተ? አበራሽ አይደለም እንዴ? አበራሽ አቤኔዘር ነኝ እኔ። አቤኔዘር ኖ ተሳስቼ፣ አቤኔዘር ይቅርታ፣ ተሳስቼ። እንትን ነው ቡጉሉ ጣጣ ይባላል። አዲስ በሽታ ነው። ከዴንማርክ ነው ያስመጣ ነው። ምንድነው ቡጉሉ ጣጣ? ቡጉሉ ጣጣ ይባላል። አዲስ በሽታ ነው። 2020 ነው። አንድሮይድ ቨርዥኑ 2.8 ነው። 4 ጂቢ ራም ያለው በጣም ጸዴ በሽታ ነው። ከኮሮና የባሰ ነው። ትሞታለህ። ዝም ብለህ ብቻ እዚህ ድረስ ስለመጣ ሰገራ፣ ራጅ፣ አልትራሳውንድ፣ ኤክስሬ እና ዝም ብለህ ደም ሽንት ምናምን ስጣለህ። በቃ ቀላል በሽታ ነው። ትሞታለህ። እግዚአብሔር ማለት እኔ እኮ ሆዴን ቆረጠኝ ነው አይደል እንዲያልኩ ዶክተር። አቤኔዘር ምንም የሚያስፈራ ነገር የለውም። አዲስ መሳሪያ ናት እቺ። በዚች ጋር ጨቅ አድርጌ ደም ካናት ወስዳለሁ ማለት ነው። አዲስ መሳሪያ ናት። ከቱርክ ያስመጣ ነው መሳሪያ ነው። የአይኤስ 9006 ምናምን ስልጠና ምናምን አልፋለች። የምትገርም መሳሪያ ናት። እሺ ፌሮ ምን ይሰራል? ፌሮ በጭንቅላት መተኸኝ፣ ኧረ ደም ከጭንቅላት ይወሰድ። ዝም ብለህ የሬሳ ሳጥን ግዛ። በቃ ትሞታለህ። እግዚአብሔር ይማር። ዋላፍ አንተማ ዶክተር አይደለም፣ አንተ ነፍሰ ገዳይ ነህ። አም ዶክተር አትከራከረኝ ቅማላ። አሁን ዝም ብዬ አንድ ፓራስተሞልና አንድ ፖዚቲቭ ላዝላለሁ። ጠዋት 1 ማታ 1 ከሰዓት 1 ትወጣለህ። ዝም ብለህ በቃ እርጉዝ ነህ ብያለሁ፣ እርጉዝ ነህ። አትከራከረኝ። እሱ ብቻ አይደለም፣ በውሃ አይደለም እሺ፣ ወጣው በግመል ወተት ነው። በግመል ወተት መድኃኒቱ ትወጣለህ ማለት ነው። መንገዱ ጨርቅልቅል። ዋላፍ ውጣ ቅማላ አንተ እና አልቱልቱላ አሌክ አይን አለም። ኧረ ጉድ ፈላልሽ። ምንድን ነው? ተው፣ ልደግመው ነው። አልፈልግም። አይን አለም። ኧረ በስ ኧረ እባክሽ ነይ በእናትህ። ኖ እርኩስ መንፈስ ነው ይሄ። የሴጣን ስራ ነው። ተው ከሃይማኖት አተ ኧረ በስመ አብ። ምን አይነቱን ጠንቋይ ላኩብኝ። ወይ ማአልት ያለሽ ብርክቲ ምንድን አይን አለም። አንቺ አይንሽ ይጥፋ። ነይ ወይ ጉድ። ኧረ ተይው። ይህ ነው አንዳንድ ጊዜ የሰፈር ልጆች እገሌ ደህንነት ነው ምናምን ፉጉር ነው ምናምን ያስበላል ጀለሲ ምናምን እሱ ፊት የሆነ ነገር እንዳታወራ ምናምን ይለዋል። ገብቷል። አንድ ሰው እኮ ኦልሬዲ ደህንነት መሆኑ ከታወቀ ጭራሽ እሱ ለደህንነቱ ያሰገዋል። አንዳንድ የሳምሰንግ ቴክኖሎጂዎችን ከተመለከትካቸው ሃይ ክላስ ነን ብለው በአሻራ ይመጣሉ። ተመልከት፣ የሆነ ሰውዬ ሚስቱ በተኛችበት ስልኩን በራሱ አሻራ አስከፈታትና እንዳለ ቴክስቶቿን፣ ፒክቸሮቿን ምናምን አየ እና የሆነ የሚደብር ነገር አየ። ከኤክሷ ጋር ለካ ትገናኛለች። እጅ ከፉ ገብቷል። ሸራሲ በላት ምናምን አየ። አንዳንዴ ይጠብቃል ብለህ የምታስበው ነገር አዘይ እንደው ዘዴ ስቱፒድ ሊሆን ይችላል። ገብቷላ። ይሄ አሻራ ለአንተ ፕሮቴክሽን ነው አይደለ? ጀለሲ ፕሮቴክሽን አይደለም፣ አደጋ ነው። አንኮንሺየስ ከሆንኩ በኋላ ፋይሉ ይከፈታል። ፋይሉ ከተከፈተ በኋላ ኦልሬዲ ይሄ ባንኪንግ ኦንላይን ባንኪንግ የሚሉት ነገር አክቲቭ ነው። ያ ሰው እየፈለገውን ገንዘብ ትራንስፈር ያደርጋል። ከዛ ተጨለላለ እንደ ማንኛውም ሰርቶ ያደገ ሰው። አንቺ ምንድነው ቀመሻል? ምንድነው አንቺ የፈጠረው? ኧረ ምን ጫት ነው የምትለው? ለስማ በላይነሽ ከእጅ እኮ ነው። እና በላይነሽ ጫት ማስቃም ጀመረሽ ምናምን ልትይኝ ቡና ሌላ ሌቭል ደርሷል። በላይነሽ በእጃችን አመጣችና እንደ በተን ከዛ አረቀን ቡው ወዳለው ምን ያህል ቡና ብስቡ ነው እንደዚህ? 25 ግራም ደስታ 25 ግራሙን ምሳ ትበላለህ? ኧረ ምሳ እበላለሁ፣ ደስ ይለኛል። ከዛ ቡና ጠጣ ማነው ትስባለህ? ከዚህ በኋላ መጠጣት ቀረ። አንተታ ማረ ኧረ አንተታ። ይህ ታክሲ ከጦር ኃይሎች ፒያሳ ነበር የጫነው። 10 ብር ትከፍላላችሁ ብሎ ማለት ነው። ተሳፋሪዎቹም ተስማምተው ከገቡ በኋላ መንገድ ከተጀመረ በኋላ በመሃል አንድ ተሳፋሪ እኔ ተክለ ሃይማኖት ድረስ ነው የሚሄደው፣ ስለዚህ ከታሪፍ ውጭ አልከፍልም በማለት 5 ብር ብቻ ይሰጣል። ይህንም ረዳቱ አልቀበልም ይላል። ሾፌሩም ተደምሮ ጸብ ውስጥ ይገባሉ። በዚህ መሃል ታክሲ ውስጥ ያሉ ሰዎች ለሁለት ይከፈላሉ። ገሚሶቹ ከታሪፍ ውጭ አልከፍልም ማለቱ አግባብ ነው ብለው ከሱ ሲወግኑ፣ ገሚሶቹ ደግሞ አንድ 10 ብር እንከፍላለን ብለን ስለገባን የኛው ጥፋት ነው ገብተን መከራከር የለብንም አሉ። በዚህ መሃል 2 ፖሊሶች ገቢና ውስጥ የነበሩ ሲቪል የለበሱ 2 ፖሊሶች መታወቂያቸውን በማሳየት ከታሪፍ ውጭ አልከፍልም ያለውን ሰውዬ ወደ ጣቢያ ትሄዳለህ ማለት ይጀምራሉ። ይህኔ ታክሲ ውስጥ ያለው ሰውም ወረደ፣ ሾፌሩም ወረደ። ኮካ አካባቢ እንዳጋጣሚ
ሾፌሩም ከታሪፍ ውጪ አልከፍልም ያለውም ሰውዬ የአንድ አካባቢ ሰዎች ሆነው ይገናኛሉ። የአካባቢው ልጆች ሁለታችሁንም እናውቃችኋለን እንዴት ትጣላላችሁ ብለው አግባብተው በፍቅር አሸንፈው ይኸው እንደምታያቸው ሁለቱንም አቅፈው ወደ ታክሲው ይመልሷቸዋል። ታክሲውም ወደ ነበረው የፍቅር ጉዞ ይጀምራል። የኔ ጥያቄ ፖሊሶቹ ከየትኛው ወገን መወገን ነበረባቸው? ከታሪፍ ውጪ አልከፍልም ያለውን ሰውዬ ጥፋተኛ ማድረግ ነበረባቸው እንዳደረጉት ወይስ ደግሞ ከየትኛው ወገን መሆን ነበረባቸው ትላለህ? ይሄንንም ማከለ መብራት ካስተላለፈ ያው ነው አባቴ። አትጨናነቅ። ይሄ ደግሞ ቶፒክ ሆኖ ምን ያጨናንቃል ወዳጄ? ከት በጣም አሪፍ። በቃ ይሄን ነበር ማለት የምን ከት ባለፈው 38 ላይ ተሳሳማላችሁ ተባሉ። ለምን አልተሳሳሙ? ማን ነው ስሜት ታረጋው? ሀገር ውስጥ ካየው ትልቁ አሳ ይሄ ነው። የአሳ ኮርማም አለ ይባላል። የሚገኘውም ኮርማ ግሪል ሲሆን ሳይድ ላይ እንደ ሰላጣ፣ ሚኒ ፒታና ሩዝም አለው። ፖርሽኑም ለ4 ሰው የሚበቃ ነው። ይህን አሳ ለመስራት ጊዜ ስለሚፈጅ ቀድማችሁ ከ2 ሰዓት በፊት ኦርደር ብታደርጉ ሪኮመንድ አደርጋችኋለሁ። ስትበሉ ሁሉንም ሶስ መጠቀም እንዳትረሱ። አሳ እያዩ ግን ሳላድ እንደ መብላት የሚደብር ነገር የለም። ለማንኛውም ዋጋውና ቦታውን ኮሜንት ላይ ጽፌላችኋለሁ።